የአቤል እናት ሰላም ብታሳስራትም ከአንድ ቀን በላይ ግን አልቆየችም። እናም እስቄ የአቤል ወንድም እናቱን አግኝቶ እውነት እማዬ ሰርፕራይዝ ነው የሆንኩትኝ፣ እጣ ገብሽኝ የራሱ እኮ እውነት አልመሰለኝም፣ እድሜ ለአቤል፣ እውነት አቤል ፈጣሪ ስጥህ ይለዋል። አው ልጄ ፈጣሪ ጨምሮ ይስጠው፣ ክፉ አይንከው፣ በጣም ጥሩ ልጅ ነው ይላሉ ማማም። ቀለዋል እማዬ፣ እውነት ፈጣሪ ምስክሬ ነው፣ ከጭንቀት እኮ ነው እየገላገለኝ ይላታል። እንዴ አይዞ ልጄ፣ በቃ አሁን እኮ ሁሉም ነገር አልፈዋል ትለዋለች። ያቺ ሰላም ግን ቆይማ ቆይ ይላል። እንዴ ልጄ አሁን እኮ ተነጋገርናል እንዴ? አዎ በማንም እታገሳለሁ፣ በአንቺ ግን የመጣብኝን ማንንም አልምረው፣ ማንስ ብዬ የምኖረው እማዬ ይላታል። እሰይ የኔ ልጅ እሰይ ይሉታል ማዘርም። እሰይ የኔ መከታ በልሽ በቃ አሁን ሂድ ይሉታል። ቆይሽ እማዬ አንድ ጥያቄ ልጠይቅሽ፣ አቤል ግን ደስተኛ ነው? አዎ ልጄ አቤል በጣም ደስተኛ ነው። በቃ እሺ ልጄ ሂድ በቃ ልግባ፣ ደግሞ ሰላም ትጠራኛለች፣ ሰላም አለልኝ ትልና ትሸኘዋለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ በዚህ ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰቡ ናችሁም ከልብ ነው አመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ባለማወቅ እናቱን የቤት ሰራተኛ ያደረገው ወጣት መጨረሻ ይዤላችሁ መጥቻለሁ። በጣም የሚያሳዝንና እንዲሁም ደግሞ ብዙ ትምህርት የምንወስድበት ድራማ ስለሆነ ቪዲዮ ላይክ ሼር ማድረጋችሁን አትርሱ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን እናመሰግናለን። ሰላም ቁጭ ብላለች ሳሎን ላይ። እናም አቤል በሩን ከፍቶ ይገባል። ከየት ነው አቤል ብላ ትጠይቀዋለች። እዚሁ ሰፈር ውስጥ ነበርኩኝ ይላታል። አንቺ ምን ማለት ነው? ቆይ አንተ ከመቼ ልጅ ጀምሮ ነው ደግሞ በእረፍት ሰዓት ሰፈር ውስጥ መዋል የጀመርከው? ቤተ ክርስቲያን ነበርኩኝ ይላታል። ኧረ ነው እንዴ? እሺ እንደዛ ከሆነ ጥሩ ነው። እና ቁጭ በል እሺ፣ እራት ላቅርብልህ። አልበላም፣ ራሴን ስለመመኝ ገብቼ አረፍ ማለት ነው የምፈልገው ይላታል። ሰላምን በጣም ትበሳጫለች። ይሻላል እሺ ቆይ ግን አቤል ምን እንደሆንክ ታውቀዋል? ግን እንዴት እንዲሆንክ እንደሆነ ትለዋለች። በቃ ተይኝ ሰላም፣ አሁን ደክሞኛል፣ ራሴን አሞኛል፣ ልተኛበት ብሎ ጥሏት ይሄዳል። አቤል በጣም የሚያጨናንቀው ነገር የሰራው ስራ ስላለ ነው። እሱም ደግሞ ነፂን ገድሏታል፣ ወይንም በጥፊ ብሏትኝ ስለምታፈቅረው አፈቅርሃለው ስትለው እሱ ደግሞ ባለትዳር እንደሆነ ያወቀች እንዴት ቆይ እንዴት ትይኛለሽ? በቃ ተይኝ። ለምንድን ነው ግን የኔ ራሴን ህይወት እንድኖር የማትፈቅጂልኝ? ለምን አትይኝም ብሎ ነበረ በጥፊ ያላትኝ። እሷ ግን ደግሞ ወደቀች፣ እናም ራሷን ሳተች። እና በጣም ተደነጋግጦ ነፂ ብላትም ምንም ነገር ሊሰማ አልቻለችም። እሱም በጣም ደንግጦ እሷን ወደ ዘይድና እየሮጠ ወደ ቤቱ ነበር የመጣው። ለማንም አልተናገረም። በሩ ዝግ ነው። የነፂ በር ከተዘጋ 2-3 ቀን ሆኖታል። ማንም አልከፈተውም። ነፂም ጠፍታለች ሰፈር ውስጥ። ጓደኛዋ መታ ነፂ የት ሄዳ ነው ትላለች ጽናት። እሷም ደግሞ ሰላም ነበር በሩን የከፈተችለት እና ነፂን አላየዋትም፣ ሰሞኑን አይቻት አላቅም ትላታለች። ቆይ ይህ ልትሄድ ትችላለች፣ በጣም እኮ ስልኳን ራሱ ስሞካክረው አታነሳም ትላታለች። እኔ እንጃ፣ እኔ የማውቀው ነገር የለም፣ ግን ደግሞ እኔ ሳየው በሩ ዝግ ነው ትላታለች። ሰላም እሺ በቃ አመሰግናለሁ ትላለች። ቆይ ግን እኔና አንቺ ግን እንታወቃለን? የት ነው የማውቅሽ ትላለች። እኔ እንጃ፣ ያው ተመሳስዬብሽ ነው የሚሆን፣ ወይንም እዚሁ ስመጣ ነፂ ካይተሽ ነው የሚሆን ትላታለች። ጽናትም ነው አይደል ትላለች። አዎ ትልና በቃ እሺ አመሰግናለሁ መልካም ቀን ትላታለች። እሷም እሺ በቃ ትልና ነገር ግን ደግሞ የዚህ መጥፋት ወይንም ግራ ተጋብታለች። ሰላምም ቆይ እቺ ጽናት የምትባል
የት ነች አለችው ትላለች። ቆይማ እሰራላታለሁ። ቆይ ሲወጣ ገቢ ሆና ነው እንደዚህ ትጫወትብኝ የነበረው። አታቀኝም ማለት ነው። ሰላም ምን እንደሆነች ማን እንደሆነች ስለማታቅ ነው እንደዚህ የምትሆነው። ቆይማ እሰራላታለሁ እያለች ገብታ ቁጭ ትላለች። እናም የአቤል እናትም ከእስር ቤት መጥተው ወደ ስራቸው ተመልሰዋል። አንቺ አገሬ እንዴት ብሎ እሺ ቁጭ በይ ሶፋ ላይ ትቀመጠች። እንዴት ነው ሶፋ የምትቀመጨው ትላታለች። እሺ ታዲያ ምንድን ነው በቃ ነገሬ እንደቆምኩኝ ምን ትመስላለች? ምን ያመጻድቅሻል ትላለች። ቆይ ሰሞኑን አቤል ምን ሆኖ ነው ትላታለች። ልጄ ምን ሆነ? የአንቺ ልጅማ ምን ሆኗል? አይኔን ያቃጥለኝ እንጂ። በይ አሁን ሂጂ በቃ ድሮም አንቺ መጠየቂ